የዓለም መንግስታት ለእስራኤል የሚያደርጉትን የጦር መሳሪያ አቅርቦት በአስቸኳይ እንዲያቆሙ የተባበሩት መንግስታት የባለሙያዎች ቡድን ባወጣው መግለጫ ጥሪ አቅርበዋል። ባለሙያዎቹ እንደሚሉት በሊባኖስ ምድር ላይ የታየው የተቀናጀ ጥቃት ከ1980ዎቹ ወዲህ ታይቶ የማይታወቅ አውዳሚ ከመሆኑም በላይ እስራኤል ዓለም አቀፍ የሰብአዊ መብት ህግጋትን ወደ ጎን በመተው በንጹሃን ላይ ያነጣጠረ እርምጃ እየወሰደች መሆኑ የሚያሳይ ነው ብለዋል። ሆኖም ከዚህ የጦር መሳሪያ ማዕቀብ ጥሪ ጀርባ ያለው ትልቁ ምስል ከጋዛ ወይም ከሊባኖስ ድንበር የዘለለ ነው። ይህ ጥሪ በቀጥታ ከኢራን ጋር ለተጋረጠው መጠነ ሰፊ ጦርነት እንደ ማገዶ እየቀረበ ያለውን ወታደራዊ ድጋፍ ለመግታት የታለመ ነው። ለበርካታ አስርት ዓመታት ኢራንና እስራኤል በውክልና ጦርነት ወይም በፕሮክሲ ዋር ሲፋለሙ ቆይተዋል። ከአንዴም ሁለቴም ፊት ለፊት ተጋጅተዋል። ኢራን በክልሉ ያሉ ታጣቂ ቡድኖችን በመደገፍ እስራኤልን ደግሞ በድብቅ የሳይበርና የደህንነት ጥቃቶች ፍልሚያውን አጧጥፎት ዓመታት ተቆጥሯል። ዛሬ ግን ሁለቱ ሀያላን አውዳሚ የሆነ የፊት ለፊት ጦርነት አስመልክተውናል። የተባበሩት መንግስታት ባለሙያዎችም ስጋታቸው ከዚህ ነው የሚመነጨው። በእነርሱ እይታ ምዕራባውያን ለእስራኤል የሚሰጡት እያንዳንዱ ዘመናዊ መሳሪያ ኢራን ራሷን ለመከላከል በሚል ሰፊና ቀጥተኛ ጥቃት እንድትከፍት ሰፋ ያለ የሞራልና የፖለቲካ ምክንያት እየሰጣት ነው ይላሉ። ይህ ማለት ምን መሰላችሁ? ለዲሞክራሲና ለህግ የበላይነት እንቆማለን የሚሉ ሀገራት ሳያውቁት ወይም ደግሞ አንዳንዶቹ እያወቁም ቢሆን መላውን ዓለም ወደማይቀር ታላቅ ጦርነት የሚያመራ መንገድ እየከፈቱ በውጥረቱ ላይ ነዳጅ እያርከፈከፉ ይገኛሉ። የባለሙያዎቹ መግለጫ በዝርዝር እንደሚያስረዳው ከሆነ በተለይም በኤፕሪል 8 ቀን እንደ አውሮፓውያን አቆጣጠር በሊባኖስ ላይ የተፈጸመው ጥቃት እስራኤል በኢራን የሚደገፉ ኃይሎችን ለማዳከም የወሰደችው እርምጃ ብቻ ተደርጎ የሚታይ አይደለም። ይህ ጥቃት በኢራን ስትራቴጂካዊ ጥቅሞች ላይ የተሰነዘረ ቀጥተኛ ምትም ነው። በዚህ ምክንያትም ነው በሊባኖስ የሚፈሰው ደም በቴህራን ቤተ መንግስት ውስጥ እንደ ጦርነት ነጋሪት እየተወሰደ ያለው። የተባበሩት መንግስታት ባለሙያዎች መሳሪያ መሸጥ ይቁም ለእስራኤል ሲሉ ይህ ሰንሰለታማ ጥፋት ምላሽ እንዲበጠስ እየለመኑ መሆኑም ልብ ማለት አለብን። ምክንያቱ ደግሞ ለምን መሰላችሁ? ጦርነቱ ከቁጥጥር ውጭ ሆነ ወደ ኢራን ምድር የሚገባ ከሆነ ውጤቱ ለቀጠናው ብቻ ሳይሆን ለዓለም አቀፉ የኢኮኖሚና የደህንነት ሁኔታም የሚኖረው ተጽዕኖ በቀላሉ የሚገመት ስለማይሆን ነው። በዚህ የምንረዳው ትልቅ ቁም ነገር ደግሞ የተባበሩት መንግስታት ባለሙያዎች የህግ ጥሪ ከፖለቲካዊ ፍላጎት ጋርም የሚጋጭ መሆኑ ነው። በአንድ በኩል ዓለም አቀፍ ህግ መሳሪያ እንዳይሸጥ ጥሪ ሲያቀርብ፣ በሌላ በኩል ደግሞ የጂኦፖለቲካ ፍላጎቶችና የኢራን ስጋቶች ምዕራባውያንን ወደ ባሰ ወታደራዊ ድጋፍ እየገፋቸው ነው የሚገኙ። ይህ የዲፕሎማሲው ጭንብል ተገፎ የጦርነቱ እውነተኛ ፊት እንዲታይ እድል የከፈተ ወቅት ሆኗል። ዛሬ በዚህ ዙሪያ ነው ሰፋ ያለ ቆይታ የምናደርገው። ስለዚህ የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ አብራችሁ እንድትቆዩ ጋብዛችኋለሁ። ከተከታታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳይ ነው የሚሆነው። አብራችሁን ቆዩ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በ2% ቅድመ ክፍያ በ140 ሺህ ብር ብቻ የቤት ባለቤት ይሁኑ የሚላችሁ ጊፍት ሪል ስቴት በዓልን ምክንያት በማድረግ በታላቅ ቅናሽ በመሃል አዲስ አበባ በለገሃር በቦሌ አትላስ በተክለ ሃይማኖት በ22 በሲኤምሲ እንዲሁም በአያት ለአጭር ጊዜ የሚቆይ የሽያጭ መርሃ ግብር ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን 18 ካሬ ጀምሮ የቤት ባለቤት የሚሆኑበት እንዲሁም 45% የባንክ ብድር አመቻችቶላችኋል። ታዲያ ምን ይጠብቃሉ? አሁኑኑ የቤት ባለቤት የሆኑ። ለበለጠ መረጃ በ0963 99 93 33 ላይ ይደውሉልን። ጊፍት ሪል ስቴት ማህበረሰብን እንገነባለን። መኖር በጊፍት መንደር። በታሪክ ውስጥ አንዳንድ ደቂቃዎች የዘመናትን ዕጣ ፈንታ ይወስናሉ። ኤፕሪል 8 ቀን 2026 የታየው ያ የ10 ደቂቃ ድብደባ ደግሞ የዓለም አቀፍ ህግጋትና የሰላም ተስፋዎች የተገደሉበት ወቅት ነበር ቢባል ማጋነን አይሆንም። በሊባኖስ ሰማይ ላይ በአንድ ጊዜ ከ150 በላይ በሆኑ ቦታዎች ላይ የወረደው የቦምብ ናዳ ንጹሃንን ከቤታቸው ጋር አቀላቅሎ ቀብረዋል። የተባበሩት መንግስታት የሰብአዊ መብት ባለሙያዎች ቡድን ይህንን ድርጊት በዘፈቀደ የተፈጸመ የጅምላ ጥቃት ሲል አውግዞታል። ነገር ግን ይህ ጥቃት ለየት የሚያደርገው ወታደራዊ ስልቱ ብቻ አይደለም። ጥቃቱ የተፈጸመበት ጊዜና የተመረጡት ኢላማዎችም ከኢራን ጋር ላለው ታላቅ ጦርነት ግልጽ መልእክቶችን የሚያስተላልፉ ነበሩ። የተባበሩት መንግስታት ባለሙያዎች ያወጡት ሪፖርት እንደሚያሳየን ከሆነ በእነዚህ አውዳሚ ጥቃቶች ውስጥ ጥቅም ላይ የዋሉት የጦር መሳሪያዎች አብዛኞቹ በቅርቡ ከምዕራባውያን የተላኩ ዘመናዊ ቴክኖሎጂዎች ነበሩ። ባለሙያዎቹ እዚህ ላይ ነው ትልቅ ጥያቄ የሚያነሱት። አንድን ሀገር ለራስ መከላከያ ብለን መሳሪያ ስናስታጥቅ ያ መሳሪያ የሌላን ሀገር ሉዓላዊነት ለመጣስና ንጹሃንን ለመምታት እንደሚውል እያወቅን እንዴት ዝም እንላለን የሚል ጥያቄ በባለሙያዎቹ ዘንድ እንዲነሳ አድርጓል። ይህ የባለሙያዎቹ ጥያቄ ደግሞ በቀጥታ የሚመለከተው ለእስራኤል መሳሪያ የሚልኩትን ሀገራት የሞራልና የህግ ተጠያቂነት ነው። በእነርሱ እይታ መሳሪያ ማቅረብ ማለት በጦር ወንጀል ውስጥ እንደ ተባባሪ ሆኖ መሳተፍ ነው። ይህ ጥቃት ከኢራን ጋር ያለው ትስስር ስንመለከት ደግሞ ነገሩ ይበልጥ የሚወሳሰብ ይሆናል። እስራኤል በሊባኖስ ላይ የወሰደችው እርምጃ በኢራን የሚደገፈው ሂዝቦላ ላይ ብቻ አይደለም። ኢራን በቀጠናው ያላትን ወታደራዊ መዋቅር ሙሉ በሙሉ ለመበጠስ ያለመ ጥቃትም ነበር። የተባበሩት መንግስታት ባለሙያዎች እንደሚሉት ከሆነ ደግሞ ይህ መከላከያ ሳይሆን ግልጽ ወረራ ነው። ኢራን ይህን
ይህንን ጥቃት እንደ ራሷ ሉዓላዊነት መጣስ ቆጥራ ጦርነቱን ከፕሮክሲ ደረጃ አውጥታ በተኩስ አቁም ስምምነት ላፍታም ቢሆን ጋብ ብሎ ያለውን ጦርነት ወደ ዳግም ቀጥተኛ ፍልሚያ እንዲሸጋገር ለማድረግም እድሉን ይከፍትላታል ይላል። ቴህራን የመበቀል መብታችን የተጠበቀ ነው በማለት የምትወስዳቸው ማንኛውም እርምጃዎች የተባበሩት መንግስታት ባለሙያዎች ደግሞ የጦር መሳሪያ ዝውውር ይቁም በማለት የጥፋቱን ሰንሰለት ለመቁረጥ የሚጥሩት እርስ በርሳቸው የሚጋጩ ይሆናሉ ማለት ነው። እዚህ ላይ ትኩረት ልንሰጠው የሚገባው ሌላው ነጥብ ደግሞ መሰላችሁ የጥቃቱ ሰብአዊ ዋጋ ነው። በ10 ደቂቃ ውስጥ የተገደሉት በመቶዎች የሚቆጠሩ ሰዎችና የቆሰሉት ሺዎች ዝም ብለው ቁጥር ብቻ አይደሉም። እነርሱ የዲፕሎማሲ ውድቀት ሰለባዎች ናቸው። ባለሙያዎቹ በሪፖርታቸው እንዳሰፈሩት እስራኤል በተኩስ አቁም ስምምነቱ መካከል እንዲህ ያለ እርምጃ መውሰዷ ለተባበሩት መንግስታትና ለዓለም አቀፍ ማህበረሰብ ያላትን ንቀት የሚያሳይ ነው የሚል አንድምታ ሆኖ ተወስዷል። ይህ ደግሞ ኢራን ለምትወስደው ማንኛውም ወታደራዊ ምላሽ በዓለም ፊት የሞራል ብልጫ እንድታገኝ በር የሚከፍት አጋጣሚ ይዞ ብቅ ይላል። የተባበሩት መንግስታት ባለሙያዎች ይህ ድርጊት በጊዜ ካልተገታ በሊባኖስ የታየው የጥፋት ሞዴል ወደ መላው መካከለኛው ምስራቅ የመሰራጨት እድል ይኖረዋል ተብሎ ነው የተሰጋው። ጦርነቱ በድንበር ላይ ብቻ የሚቆም አይደለም። የኢራን ሚሳይሎች ተላቪቭን፣ የእስራኤል ቦምቦች ደግሞ ቴህራንን ሲደበድቡ የዓለም መንግስታት መሳሪያ ማቀበል አቁሙ የሚለውን የባለሙያዎች ምክር ባለመስማታቸው የሚቆጭበት እድል ሊፈጠር ይችላል። ዛሬ በሊባኖስ ፍርስራሾች መካከል የሚሰማው ጩኸት ነገ ለሚመጣው የከፋ ክልላዊ ጦርነት ቅድመ ማስጠንቀቂያ ተደርጎ ነው ሊወሰድ የሚገባው። በጦርነት ዓለም ውስጥ መሳሪያ ዝም ብሎ የብረት ክምችት ብቻ አይደለም፣ የፖለቲካ ፍላጎት መገለጫና የጥፋት አቅጣጫ ጠቋሚ ነው። የተባበሩት መንግስታት ሰብአዊ መብት ባለሙያዎች ለእስራኤል የሚደረገው የጦር መሳሪያ ዝውውር በአስቸኳይ እንዲቆም ሲጠይቁ ትልቁ ስጋታቸው እነዚህ መሳሪያዎች በሊባኖስ ንጹሃን ላይ ከሚያደርሱት እልቂት ባለፈ መላውን መካከለኛው ምስራቅ ወደማይወጣበት የኢራን እስራኤል ቀጥተኛ የእልቂት ጦርነት እየገፉት መሆኑን በመረዳታቸውም ጭምር ነው። የተባበሩት መንግስታት ባለሙያዎች በዝርዝር እንዳስቀመጡት ከሆነ እስራኤል በሊባኖስና በሶሪያ ውስጥ በኢራን ስትራቴጂካዊ ጥቅሞች ላይ የምትፈጽመው ጥቃት የሚደገፈው በአሜሪካና በአውሮፓ በሚመረቱ የረቀቁ የጦር መሳሪያዎች ነው። ይህ ደግሞ ለኢራን አንድ ግልጽ መልእክትን ነው የሚያስተላልፈው። ጦርነቱ በእስራኤልና በአንቺ መካከል ብቻ ሳይሆን በእስራኤልና በምዕራባውያን ጥምረትና በአንቺ መካከል ነው የሚል መልእክትን ነው የሚያስተላልፈው። ባለሙያዎች እንደሚከራከሩት ከሆነ ይህ አይነቱ ያልተገደበ ወታደራዊ ድጋፍ ፍሰቱ እስራኤል ከዲፕሎማሲ ይልቅ ወታደራዊ የበላይነትን እንድትመርጥ እያበረታታት ነው ያለው። በሌላ በኩል ደግሞ ኢራን ለራሷ ለመከላከልና በቀጠናው ያላትን ተጽዕኖ ላለማጣት ስትል የራሷን የረቀቁ ሚሳይሎችና ድሮኖች ወደ ግንባር እንድታመጣም ያስገድዳታል። የባለሙያዎቹ ጥሪ ትኩረት የሚስበው ደግሞ እዚህ ላይ ነው። መሳሪያ ዝውውር ማቆም ማለት አንዱን ወገን መጉዳት ሳይሆን የጦርነቱን ቼን ሪአክሽን መበጠስ ማለት ነው። እስራኤል የምታገኘው ወታደራዊ ድጋፍ ሲቀንስ የጥቃት አድማሷን ለመገደብ ትገደዳለች። ይህ ደግሞ ኢራን ቀጥተኛ ምላሽ መስጠት አለብኝ የሚለውን ስሌቷን እንድትቀይርና እርምጃዎቿን ዳግም እንድታስብ ያደርጋታል። አሁን እየሆነ ያለው ግን በተቃራኒው ነው። የምዕራባውያን የጦር መሳሪያ ፋብሪካዎች ለጥፋት ማገዶ እያቀረቡ ባሉበት ሁኔታ ኢራን ራሷን ለታላቁ ጦርነት ዳግም እያዘጋጀች መሆኗ የሚያሳዩ መረጃዎች በግልጽ እያየን እንገኛለን። ባለሙያዎቹ የጦር መሳሪያ ዝውውር ይቁም ሲሉ ዓለም አቀፍ የሕግ ጥሰቶችን ከመከላከል ባለፈ የሶስተኛው ዓለም ጦርነት መነሻ ሊሆን የሚችለውን የኢራን እስራኤል ጦርነት ለመግታት የሚደረግ የመጨረሻ ጥረት ነው። የተባበሩት መንግስታት ባለሙያዎች እንዲህ የሚማጸኑት የጦርነቱ ነበልባል አንድ ጊዜ ከተቀጣጠለ ማንም ሊያቆመው እንደማይችል ስለሚያውቁ ነው። የዓለም መንግስታት ግን ለባለሙያዎቹ ህጋዊ ማስጠንቀቂያ ጆሮ ዳባ በማለት በኢራንና በእስራኤል መካከል ለሚፈነዳው ታላቁ እሳተ ገሞራ ነዳጅ ማቅረባቸውን ተያይዘውታል። በጦርነት ታሪክ ውስጥ አንድ አይነት የጥፋት ድርጊት በተለያዩ ሀገራት ላይ ሲደገም ማየት እጅግ አስፈሪ ነው። ባለፉት ቀናት በሊባኖስ ምድር ላይ የታየው ሁኔታ በጋዛ ለወራት ሲተገበር የነበረውን የጥፋት ስልት ቅጂ መሆኑን የተባበሩት መንግስታት የሰብአዊ መብት ባለሙያዎች በዝርዝር አስቀምጠዋል። ይህ የጋዛ ሞዴል ተብሎ ሊጠራ የሚችለው ስልት ደግሞ ወታደራዊ ኢላማዎችን ብቻ ሳይሆን መላውን የማህበረሰብ መዋቅር ለማፈራረስ የታለመ ነው። ባለሙያዎች እንደሚሉት እስራኤል በሊባኖስ ላይ የምትከተለው መንገድ ንጹሃንን በጅምላ የማፈናቀልና የመኖሪያ መንደሮችን ወደ አመድነት የመቀየር ስልት ነው። ይህ ደግሞ በዓለም አቀፍ ህግ የኤትኒክ ክሌንዚንግ ወንጀል ተብሎ ሊፈረጅ የሚችልበት እድል አለ። የተባበሩት መንግስታት ባለሙያዎች ባወጡት መረጃ መሰረት በሊባኖስ ውስጥ በአጭር ጊዜ ውስጥ ከ1 ሚሊዮን በላይ ህዝብ ከመኖሪያው መፈናቀሉ ይህ ቁጥር ዝም ብሎ ስታቲስቲክስ እንዳልሆነ ነው። ይልቁንም በጋዛ የታየው የጅምላ መፈናቀል ክስተት በቤይሩትና በደቡብ ሊባኖስ ጎዳናዎች ላይ ሲደገም የሚያሳይ አሳዛኝ እውነታ ነው። ባለሙያዎቹ የሚጠይቁት ጥያቄ ግልጽ ነው። ይህ ሁሉ ጥፋት እየተፈጸመ ያለው በምዕራባውያን መሳሪያ እስከሆነ ድረስ ዓለም አቀፉ ማህበረሰብ ለምን ዝምታን መረጠ? ይህ ዝምታ ኢራን በቀጥታ ዳግም ወደ ጦርነቱ እንድትገባ ዳግም የጦርነቱ ተዋናይ እንድትሆን በር እየከፈተላት ነው የሚል ሀሳብ እንዲንጸባረቅ አድርጓል። ኢራን ይህንን የሊባኖስ ጥፋት የምታየው ደግሞ በሰብአዊነት መነጽር ብቻ አይደለም። ለቴህራን የሊባኖስ መፈራረስ ማለት በቀጠናው ያላት ትልቁ የመከላከያ ጋሻ ወይም ባፈር ዞን መጥፋት ማለት ነው። የተባበሩት መንግስታት ባለሙያዎች እንደሚገልጹት ከሆነ እስራኤል የሊባኖስን ሲቪል መሰረተ ልማት እያወደመች ያለችው የኢራንን ደጋፊዎች ለማዳከም ነው። ነገር ግን
ይህ ስልት ተቃራኒ ውጤት እያመጣ ነው ያለው። ኢራን አጋሮቼና ስትራቴጂካዊ ጥቅሞች የመሸሸጊያ የሆነችው ሊባኖስ እንደ ጋዛ ልትጠፋ ነው የሚል ድምዳሜ ላይ ከደረሰች ራሷን ወደ ዳግም ቀጥተኛ ጦርነት የምታስገባበት የመጨረሻው ምክንያቷ ሊሟላላት ይችላል። ባለሙያዎቹ በሪፖርታቸው ውስጥ አንድ አስደንጋጭ ነጥብ ነው እያነሱ ያሉት። እሱም መሰላቸው የመኖሪያ ቤቶች ውድመት ነው። በጋዛ ከ700 በላይ የሚሆኑ ቤቶች እንደተደመሰሱ ሁሉ በሊባኖስም መንደሮች በስልት እንዲፈርሱ የተደረገ ነው። ይህ ደግሞ ተፈናቃዮች ተመልሰው የሚገቡበት እድል እንዳይኖራቸው የማድረግ ዘዴ ነው የሚል እምነት እንዲኖር አድርጓል። ይህ አይነቱ የጦርነት ስልት ኢራንንና ደጋፊዎቿን ለከፋ ቁጣ የሚዳርግ ሆኗል። የተባበሩት መንግስታት ባለሙያዎች ደግሞ ለእስራኤል የሚላከው መሳሪያ ይቁም ሲሉ ይህ በጋዛ የተጀመረውና አሁን በሊባኖስን እያዳረሰ ያለው የእሳት ሰንሰለት ይቁም የሚል መልእክት ነው በተዘዋዋሪ እያስተላለፉ ያሉት። በዛሬ በሊባኖስ ሰማይ ላይ የምናየው የጋዛ ጥላ የክልላዊ ጦርነት ማብሰሪያ ነው። የተባበሩት መንግስታት ባለሙያዎች የህግ የበላይነት እንዲከበር የሚያደርጉት ጥረት ይህ የጥፋት ስልት በዝምታ ተቀባይነት ካገኘ ነገ ማንኛውም ሀገር በጎረቤቱ ላይ ተመሳይ ጥፋት ሊያደርስ እንደሚችል ስለሚያምኑ ነው። የኢራን እስራኤል ጦርነት ደግሞ በዚህ የፍርስራሽ ክምር ላይ እያደገ ያለ በቅርብ ጊዜ ሊፈነዳ ይችላል ተብሎ የሚጠበቅ እሳተ ገሞራ እንዲሆን አድርጎታል። ጦርነት በካርታ ላይ የሚሳል ወታደራዊ እንቅስቃሴ ብቻ አይደለም። ጦርነት ማለት በሺዎች የሚቆጠሩ እናቶች ልጆቻቸውን በፍርስራሽ ውስጥ የሚፈልጉበት፣ ህጻናት ደግሞ ከሚሳኤል ድምጽ ይልቅ የረሃብ ጩኸት የሚያይልባቸው ሲኦል ነው። የተባበሩት መንግስታት የሰብአዊ መብት ባለሙያዎች ባወጡት አዲሱ ሪፖርት መሰረት በሊባኖስና በጋዛ ያለው ሰብአዊ ሁኔታ ከሰው ልጅ የመቋቋም አቅም በላይ ሆኗል። ባለሙያዎቹ ለእስራኤል የሚደረገው የጦር መሳሪያ ዝውውር ይቁም ሲሉ ይህ በምዕራባውያን መሳሪያ የሚፈጸመው ጥፋት እንዴት በሚሊዮኖች የሚቆጠሩ ንጹሃንን ለበሽታ ለረሃብና ለስቃይ እንደዳረገ ምስክርነታቸውን እየሰጡ ነው ያሉት። በሊባኖስ መጠለያዎች ውስጥ ያለው እውነታ እጅግ ዘግናኝ ነው። የተባበሩት መንግስታት ባለሙያዎች እንደገለጹት ከሆነ ተፈናቃዮች በሚገኙባቸው ቦታዎች ንጹህ የመጠጥ ውሃ ማግኘት የማይታሰብ ሆኗል። በጋዛ ደግሞ ሁኔታው የከፋ ነው። ከዚህ በላይ 80% የሚሆኑት የመጠለያ ስፍራዎች በተለያዩ ተባዮች እንደተወረሩ ነው መረጃዎች የሚያሳዩን። የቆዳ በሽታዎችና ተላላፊ ህመሞች እንደ ሰደድ እሳት እየተስፋፉ ነው ያሉት። ይህ ስቃይ ግን ዝም ብሎ የተፈጠረ የተፈጥሮ አደጋ ብቻ አይደለም። ይልቁንም ወታደራዊ መሳሪያዎችን በመጠቀም ሆን ተብሎ የተፈጠረ ሰው ሰራሽ ቀውስ ነው። ባለሙያዎቹ ይሄ ጋር ቅጣት ወይም ኮሌክቲቭ ፓኒሽመንት ነው ሲሉ ነው ድርጊቱ ዓለም አቀፍ የጦር ወንጀል ሊሆን የሚችልበት እድል እንዳለና ሊመረመር የሚገባው ጉዳይ ስለመሆኑ በግልጽ እያመላከቱ ነው ያሉት። ለኢራን ይሄ ሰብአዊ ቀውስ ትልቅ የፖለቲካና የሞራል መሳሪያ ነው የሆነላት። ቴህራን በዓለም አቀፍ ደረጃ ላይ በዓለም አቀፍ መድረክ ላይ እስራኤል ንጹሃንን እየጨፈጨፈች ነው፣ እኛ ደግሞ የተጨቆኑት ወገኖች ተከላካይ መከታነን የሚለው ትረካዋን ናሬቲቭን ለማጠናከር አገልግሎት ላይ ያዋለችው ትገኛለች። የተባበሩት መንግስታት ባለሙያዎች ማስጠንቀቂያ ችላ በተባለ ቁጥር ደግሞ ኢራን ህግ ካልሰራ እኛም በጉልበታችን እናስከብራለን መብታችን የሚል ምክንያት እንዲኖራት እያደረገን ያለው። ይህ ማለት ምን መሰላችሁ? የምዕራባውያን መሳሪያ ንጹሃንን በገደለ ቁጥር ኢራን በቀጥታ ወደ ጦርነቱ ለመግባት ያላትን ዳግም ለመግባት ማለት ነው ህዝባዊና ክልላዊ ድጋፍ እያሳደገች ትመጣለች። ባለሙያዎቹ በሪፖርታቸው ላይ እንዳሰፈሩት ለሊባኖስ ተፈናቃዮች የሚሆን $308 ሚሊዮን አስቸኳይ እርዳታ ቢጠየቅም እስካሁን የተገኘው ከጥቂት መቶ የማይበልጠው ነው። ይህ የሚያሳየው ዓለም አቀፍ ማህበረሰብ ለጦር መሳሪያ የሚሰጠው በጀት ለሰው ልጅ ህይወት ማዳኛ ከሚሰጠው እጅግ እንደሚልቅ ነው። ይህ ግብዝነት ነው ኢራንን እንዲሁም እስራኤልን ወደማይቀረው ፍልሚያ እያፋጠነ ያለው። ኢራን የሊባኖስን ህዝብ ስቃይ እንደ ራሷ ስቃይ በመቁጠር አክሰስ ኦፍ ሬዚስታንስ የተባለውን ጥምረት አስተባብራ መጠነ ሰፊ ጥቃት ለመሰንዘርም ዝግጁ እንድትሆን አድርጓታል። ዛሬ በቤሩትና በጋዛ መጠለያዎች ውስጥ የምናየው አንዱ ህፃን ነገ ለሚፈነዳው የኢራን እስራኤል ጦርነት አንድ ተጨማሪ ምክንያት ነው። የተባበሩት መንግስታት ባለሙያዎችም የጦር መሳሪያ ዝውውሩ ይቁም የሚለው ጥሪያቸውን እያቀረቡ ያሉት የህግ ግዴታ ብቻ ኖሮባቸው አይደለም። ይህንን የጥላቻና የበቀል አዙሪት ለማቆም የመጨረሻው ተስፋ እሱና እሱ ብቻ ስለሆነ ነው። ዓለም ዝምታዋን ከቀጠለች ግን ከነዚህ መጠለያዎች የሚወጣው የቁጣ ማዕበል መላውን መካከለኛው ምስራቅ ወደ አመድነት የሚቀየር ሊሆን ይችላል። ዓለም አቀፍ ህግ ዝም ብሎ በወረቀት ላይ የሰፈረ ጽሁፍ አይደለም። ይልቁንም ደካማ ሀገራት ከሀያላን ጉልበት የሚጠብቁት የመጨረሻው መከላከያ ስለሆነ ነው። ይሁን እንጂ የተባበሩት መንግስታት የሰብአዊ መብት ባለሙያዎች በቅርቡ ባወጡት መግለጫ መሰረት ይህ ጋሻ ዛሬ በሊባኖስና በጋዛ ምድር ላይ ተበጣጥሶ ወድቋል። ባለሙያዎቹ ለእስራኤል የሚደረገው የጦር መሳሪያ ዝውውር እንዲቆም ሲጠይቁ ትልቁ ስጋታቸው የህግ የበላይነት ተገፍቶ የኃይል የበላይነት ወይም ማይት ኢዝ ራይት የዓለም መመሪያ የሆነ መምጣቱን ነው የሚያሳየው። ዛሬ የምናየው የኢራንና የእስራኤል ፍልሚያ የሊባኖስን ሉዓላዊነት መቃብር አድርጎታል። የተባበሩት መንግስታት ባለሙያዎች እንደሚከራከሩት ደግሞ እስራኤል የሊባኖስን የአየር ክልልና ድንበር በፈለገችው ጊዜ ስትጥስ፣ ኢራን ደግሞ በሊባኖስ በኩል ወታደራዊ ጥቅሞቿን ስታስከብር ሊባኖስ እንደ ሀገር ያላትን ሉዓላዊነት ትርጉም አልባ ይሆናል። ይህ ማለት ደግሞ የመልቲላተራሊዝም ወይም የጋራ ትብብር ውድቀት ምልክት ይሆናል። ባለሙያዎቹ በግልጽ እንደሚያስቀምጡት ከሆነ ማንኛውም ሀገር ለዚህ ጥሰት
ጥሰት መሳሪያ እያቀረበች ከሆነ ያቺ ሀገር ዓለም አቀፍ የሰላም ቻርተርን በገዛ እጇ እየቀደደች ነው። ይህ ደግሞ ለኢራን ትልቅ ስልታዊ ቀዳዳን ይፈጥርላታል። ኢራን ይህ የህግ መፍረስ እንደ ትልቅ አጋጣሚ ነው የምትመለከተው። ዓለም አቀፍ ህግ እስራኤልን ማስቆም ካልቻለ እኛ የራሳችንን ህግ እናስከብራለን የሚለው የቴህራን አቋም ቀጠናውን ወደ ባሰ ትርምስ ነው እየከተተው ያለው። የተባበሩት መንግስታት ባለሙያዎች ማስጠንቀቂያ ትኩረት የሚስበው ደግሞ እዚህ ላይ ነው። የህግ የበላይነት በጠፋበት ቦታ ብቸኛው ዳኛ ሚሳኤልና ቦምብ ብቻ ይሆናል የሚለው አንድምታ ነው። ይህ ደግሞ በኢራንና በእስራኤል መካከል የሚደረገውን ቀጥተኛ ጦርነት ህጋዊ ሽፋን ወይም ሌጂቲመሲ እንዲያገኝ ሊያደርግ የሚችልበት እድል ይፈጥራል። ባለሙያዎቹ በሪፖርታቸው ላይ እንዳሰፈሩት እስራኤል በተባበሩት መንግስታት የጸጥታው ምክር ቤት የተላለፉ የጥንቃቄ ጥሪዎችን ችላ በማለት ሌሎች ሀገራትም ተመሳሳይ ጥሰት እንዲፈጽሙ አረንጓዴ መብራት ነው እየሰጠች ያለችው። ኢራን ይህንን አጋጣሚ ተጠቅማ በሊባኖስ በኩል የምታደርገው ወታደራዊ እንቅስቃሴ ማስፋፋት ደግሞ እስራኤል በምዕራባውያን መሳሪያ የታጀበ መጠነ ሰፊ ምላሽ ስትሰጥበት በመሃል የሚደቀው ዓለም አቀፍ የህግ ስርዓትና ንጹሃን ዜጎች ናቸው። ይህ ስርዓት ካልተከበረ ጦርነቱ ወደ ኢራን ምድር ሊገባ በሚችልበት ሰዓት ወይም ከኢራን ወደ እስራኤል ሲሻገር የሚገታው አንዳችም የሞራልም ሆነ የህግ አጥር አይኖርም። የተባበሩት መንግስታት ባለሙያዎች የመሳሪያ አቅርቦቱ ይቁም የሚለው ጥሪያቸው የሊባኖስን ሉዓላዊነት ለማዳን ብቻ ሳይሆን የዓለምን የሰላም መዋቅር ከፍርስራሽነት ለመታደግም ጭምር ነው። የኢራን እስራኤል ጦርነት ደግሞ በዚህ የህግ መቃብር ላይ እያደገ ያለ አደገኛ እሳተ ገሞራ ሆኗል። የዓለም መንግስታት ዛሬ ለህግ ካልቆሙ ነገ በጉልበት ለሚመጣው የጥፋት ማዕበል ዋጋ መክፈላቸው የማይቀር ሀቅ ነው። ዛሬ አንድ መራራ እውነት በፊታችን ተደቅኗል። እሱ ደግሞ ምን መሰላችሁ? በመካከለኛው ምስራቅ ብቻ ሳይሆን መላው ዓለም በታሪክ መስቀለኛ መንገድ ላይ ያቆመ መራራ እውነት ነው። የተባበሩት መንግስታት የሰብአዊ መብት ባለሙያዎች ለእስራኤል የሚደረገው የጦር መሳሪያ ዝውውር በአስቸኳይ እንዲቆም ያቀረቡት ጥሪ የህግ ባለሙያዎች ማሳሰቢያ ብቻ አይደለም። ይልቁንም የሰው ልጅ ላለፉት 80 ዓመታት የገነባው የዓለም አቀፍ የሰላም ስርዓት በመፈራረስ ላይ መሆኑን የሚያበስር የጭንቀት ጩኸት ነው። ዛሬ የምናየው የሊባኖስ ፍርስራሽና በቴህራን በቴልአቪቭ መካከል የሚታየው የጥፋት ፉክክር ዓለም ለባለሙያዎቹ ማስጠንቀቂያ ጆሮ ዳባ ማለቱ ያስከተለው ውጤት መሆኑ መጠራጠር የለብንም። ታሪክ ወደ ኋላ እየተመለሰ ያለም ነው የሚመስለው። በ1980ዎቹ የሊባኖስ ወረራ ወቅት የታየው ሰቆቃ ዛሬ በባሰ ሁኔታና በረቀቁ የምዕራባውያን መሳሪያዎች ታጅቦ እየተደገመ ነው ያለው። የተባበሩት መንግስታት ባለሙያዎች እንደሚከራከሩት ደግሞ የጦር መሳሪያ ዝውውርን አለማቆም ማለት ለኢራን እስራኤል ቀጥተኛ ጦርነት ፍቃድ መስጠት ማለት ነው። ኢራን በሊባኖስና በጋዛ የሚፈጸመውን ጥቃት እንደ ስልታዊና የሞራል ውድቀት በመቁጠር ራሷን ወደ ጦርነት ማዕከል ማስገባት ጀመረች ማለት ግጭቱ ከቀጠናዊ ገጽታው ወጥቶ ወደ ዓለም አቀፍ የሀያላን ፍልሚያ ተቀየረ ማለት ነው። አሁን ያለው ሁኔታ ካልቆመ የታሪክ ፍርድ በእኩልነት ሁሉንም የሚፈርድበት ጊዜ ሩቅ አይሆንም። በዝምታቸው ጦርነቱን የደገፉትን በመሳሪያ ሽያጭ ትርፍ ያጋበሱትንና የህግ የበላይነትን የገደሉትን ሁሉ ታሪክ አይረሳቸውም። የተባበሩት መንግስታት ባለሙያዎች ያስቀመጡት መፍትሄ ደግሞ ግልጽና ብቸኛ ነው። ያለምንም ቅድመ ሁኔታ በሁሉም ግንባሮች ተኩስ አቁም ስምምነት መተግበርና የተኩስ አቁም ሂደቱን ማክበር፣ እስራኤል የሚደረገው ወታደራዊ ድጋፍ መቆምና የኢራንን ቀጥተኛ ጦርነት ስጋት በዲፕሎማሲያዊና በንግግር መፍታት የሚሉ ናቸው። ይህ ካልሆነ ግን ዛሬ በቤይሩት ሰማይ ላይ እየተመለከትነው ያለነውን እሳት ነገ መላውን ዓለም ሊያዳርስ የሚችል ታላቅ ጦርነት ማዋለዱ የማይቀር ነው። የነገው ተስፋ የሚመነጨው ከጥፋት ሳይሆን ከፍትህ ነው። ኢራንና እስራኤል በሚወራወሩት ሚሳኤል መሃል የሚረግፈው የሰው ልጅ ህይወት የዓለምን ግብዝነት ነው እያጋለጠ ያለው። የዓለም መሪዎች የባለሙያዎችን ምክር ሰምተው የጦር መሳሪያ ፍሰቱን ካላቆሙ የሰው ልጅ ስልጣኔ በገዛ እጁ በፈጠረው የጥፋት መሳሪያ ሊፈራረስ የሚችልበት እድል ነው እየተመቻቸ ያለው። ዛሬ የምንጠይቀው የመጨረሻ ጥያቄያችን ምን መሰላችሁ? ዓለም ከጥፋት ትማራለች ወይስ የጥላቻና የበቀል አዙሪት ውስጥ ተዘፍቃ ትቀጥላለች የሚለው ነው። ለዚህ ጥያቄ ምዕራባውያን፣ እስራኤል፣ ኢራን የሚሰጡት ምላሽ ደግሞ ቀጣዩን የዓለም ሁኔታ የሚመልስ ስለመሆኑ የሚያጠራጥር አይደለም በማለት ይህ ጥንቅራችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ተመኘው። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮውን ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት መስጫው ላይ አስቀምጡልን። ሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በ2% ቅድመ ክፍያ በ140 ሺህ ብር ብቻ የቤት ባለቤት ይሁኑ የሚላችሁ ጊፍት ሪል ስቴት በዓልን ምክንያት በማድረግ በታላቅ ቅናሽ በመሃል አዲስ አበባ በለገሃር በቦሌ አትላስ በተክለ ሃይማኖት በ22 በሲኤምሲ እንዲሁም በአያት ለአጭር ጊዜ የሚቆይ የሽያጭ መርሃ ግብር ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን 18 ካሬ ጀምሮ የቤት ባለቤት የሚሆኑበት እንዲሁም 45% የባንክ ብድር አመቻችቶላችኋል። ታዲያ ምን ይጠብቃሉ? አሁኑኑ የቤት ባለቤት ይሆኑ። ለበለጠ መረጃ በ0963 99 93 33 ላይ ይደውሉልን። ጊፍት ሪል ስቴት ማህበረሰብን እንገነባለን። መኖር በጊፍት መንደር።